ማናችንም ጎረምሳ ሆነን የወደድነው ቂጥሽን ሐቁ ይሄ ነው። ምንም ዘር ማንዘርሽን አላቅሽም ከነመፈጠርሽ መልክሽን ነው እንዲያይቼ በቃ ይቺ ልጅ ተመችታኛለች ነው። እናትሽ ግን ከነ ምናምንሽ ነው የምታቅሽ ከነ ምናምንሽ። ስለዚህ ብዙ ጊዜ ለወንድ ብላችሁ የተጣላችሁ እናቶቻችሁን አፕራመሹ እናቴ ይቅርበኝ ነው የምትይው። ስለዚህ አሁንም ቢሆን ጥያቄ አለኝ በአሌክስ እና በዴዚ መካከል። አሌክስ ገና ሮጦ ያልጠገበ ጎረምሳ ነው። ሐቁ ይሄ ነው። እግዚአብሔር እንደው የእናቷን ነገር ለመካስ ብሎ እንደው ካላቆመው በስቀር ይሄ ልጅ ገና ምንም ያላየ ልጅ ሂድዝንስ ምንም አላየም። ገና 24 ዓመት በአበሻ ወንድ ማለት በ24 ዓመት ልብ ሊገዛ በ24 ዓመት ትዳር ሊመሰርት ወንድ ልጅ በ24 ዓመት ህይወቱን ሊጀምር አንገቴን ሰጣለሁ። የማይሆን ነገር ነው። እያስተዋላችሁ ግን በዚህ ነገር አስተውሎ በእናቷ በምን ስለተጎዳች አይቶ ለሱ የከፈለችው ዋጋ ትልቅ መሆኑን አይቶ እቺን ልጅ በጥሩ ቢዛት መልካም ነው ብዬ አስባለሁ። ለሱ ብላ ከእናቷ ጋር ተለያይታ እናትየው ሄዳለች። በቃ ላትመለስ ዘላለማዊ እንቅልፍ አንቀላፍታለች እናትየው። ለማብላ ለአሌክስ ተብሎ ለወንድ ተብሎ አሁን ትምህርቷን አቋርጣለች። አሌክስ ትምህርቱን አያቋርጥም። መሄድ መቅረት ትችላለች። አሌክስ ትምህርቱን አያቋርጥም። አሌክስ ስራውን አይተውም። አሌክስ የሚፈልገውን ነገር ከማድረግ አይመለስም። እሷ ግን ከእናቷም ከትምህርቷም ከምኗም አሁን አቁማለች። ልጅ ማሳደግ አለባት። እሷ ልጅ ማሳደግ አለባት። ዴዚ ልጅ ማሳደግ ትምህርቷን አቁመዋለች። አብሶሉት። ከዛ በቃ ይቺን ልጅ ታቀፋ ከእሷ ጋር ትኖራለች። እሱ እንደፈለገ መሆን ይችላል። ከፈለገ ከእሷ ጋር መሆን ከፈለገ ደግሞ ህይወቱን መቀጠል ይችላል። አሞራው ማለት ነው። እውነታውን እንነጋገር። እውነታውን ሌላው ይማርበት፣ ሌላው ይወቅበት። የእናት በላይ የሚሰጥ አሌክስ ወይ አሞራው ከእናት በላይ የሚሰጥ እናቷ ሞታለች። በዚህ ጉዳይ እቺ ልጅ ከልቧ አፍቅራለች። ከልቧ ማንንም አልሰማ ብላለች። በጭፍኑ ነው የገባችው። ላስማማችሁ እንደ ዴዚ እኮ ተወዳለች ምናምን ብዬ አልፈልጋትም ምናምን ብለህ ስቀውጠው ነበር ቪዲዮዎች ስላሉ ማለት ነው። አልፈልጋትም። ከዛ የሆነ ጊዜ ላይ በቃ ተዋደድን ተብሎ ተጀመረ። ያው ተቀጠለ። ሊሆንም ይችላል። እሱ ፈጣሪ ነው የሚያውቀው፣ የልብን ፈጣሪ ነው የሚያውቀው። ግን እንደምናየው የበሰልክ ልጅ አይደለም። እውነቱን ልንገር አሌክስ፣ ገና አንተ ሎቲ ላይ ነህ፣ ገና ልጅ ነህ። እውነቱን ነው የምነግርህ። እኔም በአንተ እድሜ ሎቴን አድርጌ ምናምን ፉን የምልበት እድሜ ነው እንጂ ትዳር የማስብበት ጊዜ አይደለም። ገና ሎቴ ላይ ነሽ አባት። ገና ትዳር ምናምን ህይወት ገና አልገባም። ገና አልገባም። ገና ብዙ ይቀራል። ልጅ ማንም በ5 ደቂቃ የሚያደርሰው ነው። አንድ የ12 ዓመት ጩጬ ልጅ መውለድ ይችላል። ልጅ መውለድ ትልቅነት አይደለም። እውቀት አይጠይቅም። ምንም እውቀት አይጠይቅም። ትንኝ ዘር ይፈጥራል። ዝንብ ዘር ይፈጥራል። ያ እውቀት አይጠይቅም። ግን ልጅን አባት ሆኖ ማሳደግ ባለትዳር ከሆነ ባለትዳር ሆኖ ፎከስ አድርጎ ማሳደግን የመሰለ ትልቅ ነገር የለም። ስለዚህ እዛ ላይ አስቡበት። ብዙ ሰው የሚመስለው የአሜሪካ ቪዛ ነው። ያ የዩሮፕ ላይፍ ዱቄት ላይፍ ነው። አብዛኛው ዩሮፕ ላይ በጣም ተመችቶኝ እኖራለሁ የሚል ሰው በጣም ጥቂት ሰው ነው። አሜሪካ፣ ካናዳ፣ ምናልባት አውስትራሊያ የተሻለ ህይወት አለ። የተሻለ ሌላው የጀርመን ገለመሌ ምናምን ያ ማንም የሚያውቀው ፉገራ ላይፍ የፉገራ ህይወት ነው ያለው። አንዳንዶቹ ጥሩ ላይፍ የሚኖሩ አሉ፣ ግን ብዙ አይደሉም። ሰው አንተ ደግሞ ገና ነህ። ስለዚህ አሮን ነው እኔ አሁን የዴዚ እንዴት ሆና ወልዳ አሜሪካን ሀገር እሷ እየኖረች እሱ እዛ እየኖረ ምን አይነት ላይፍ እንደሚኖር ትንሽ ኮምፕሊኬትድ ነው። እግዚአብሔር ይሁናቸው። ግን ማንም ሰው በቲና ላይ የተናገረው በተለይ ቲናን ደግፎ የሚናገረው ህዝብ ምንም ስህተት የለውም። ምንም ስህተት የለውም። ቲናን ደግፎ ከቲና ጋር ሆኖ ቲና ለምን እንደዚህ ሆነች ብሎ ወይም የዴዚ እናት ለምን እንደዚህ ሆነች ብሎ የሚንገበገበው ህዝብ ምንም አይነት ስህተት የለበትም። ስለዚህ ያንን አስተካክለው። እግዚአብሔር በጣም ያሳዝናል።
አውሽ ባትሞት ታርቀው ነገሮች ተስተካ። አሁን ማን ነው ከአሜሪካ ስትመጣ ማን ነው ከጎኗ የሚሆነው? እቺ ልጅ ከወለደች በኋላ ጠይቃችኋል? አስባችኋል? ማን ነው የሚያርሳት ብላችሁ አስባችኋል? ማን ነው ከጎኗ የሚሆነው? ያ ሰው። ስለዚህ ሰውን ማስተዋል ጥሩ ነው ብዬ አስባለሁ። ሴትዮዋ ግን ቲና ወይም ትህትና ታምራት አርፋለች። 1179 የካ ሚካኤል ሄዳችሁ ውስጣችሁ ላላመነበት ሄዳችሁ ቼክ ማድረግ ትችላላችሁ። ቼክ ማድረግ ትችላላችሁ። አሁንም መልእክቴ ለሴቶች ነው። ትላንትና ጆርዲ ብዬ ነው ቃል በቃል የተናገርኩት። በብዙ ነገር ፌሚኒስት ናት። አንዳንድ ማልስማማው ሀሳብ አላት። ግን ትላንት ያለችውን ነገር እኔም ስናገረው ነበር። ቪዲዮ ስትቆርጡ አደራ ጆርዲ ብዬ እንደጀመርኩት እንድትናገሩ። ጆርዲ ምን አለች? ማንም ወንድ ቆንጆ ስራውን ትቶ ለሚስቱ ብሎ የሚኖር የለም። ኖበዲ። ማንም ወንድ ዩኒቨርሲቲ የሚማረውን ትምህርቱን ትቶ ለልጁ የሚሆን የለም። ትምህርቱን ይቀጥላል፣ ካሌጅ ይሄዳል። ሴት ልጅ ግን የዩኒቨርሲቲ ትምህርቷን፣ የኮሌጅ ትምህርቷን፣ ሃይ ስኩል ትምህርቷን እንዲሁም ጥሩ ስራዋን ትታ ለወንድ ልጅ ብላ ህይወቷን የምታበላሽ ብዙ ሴት አለች። ስለዚህ ሴቶች መጀመሪያ ራስሽን ቻይ፣ ራስሽን አቅም ካለሽ በኋላ ትዳርሽን መስረች። ከፈለግሽ፣ ካልፈለግሽ በደስታ ኑሪ እያለች ነው። በጣም የምትስማማው ሀሳብ ነው። ለልጄ ይህንን ነው የምመክራት። ትልቅ ምናልባት እየጠላችኋትም ቢሆን ይቺ ልጅ የተናገረችው ይህ ንግግር በጣም በጭንቅላቴ ውስጥ አለ። ሌላው የኦርቶዶክስ ወንድምና እህቶቼ አንዳንድ አሁንም ስሙኝ በደንብ እንዳይቆርጡት አደራ። ይሄ አንዳንድ ሽማግሌ ሆኖ ሕፃንን በቁርባን የሚያገባ በተክሊል የሚያገባ ወሮ በላ እንዴት ነው የማይከለከለው? በቤተ ክርስቲያን እንዴት ነው ቤተ ክርስቲያን የማትከለከለው? ትልቅ ሰውዬ ሕፃን ልጅ ይዞ መጥቶ ላግባ ሲል ኦርቶዶክስ እንዴት ትፈቅዳለች? አንዳንድ ነው ያልኩት፣ ስሙ በደንብ። ምን የሚሉት ነው? ምን ማለት ነው? ሕፃን ልጅን የራሳቸውን ልጅ አይሰጡም። ገና ለገና የዛ ቤተሰብ ምናልባት ችግር አለበት፣ ፋይናንሻሊ በጣም ደካማ ነው። ያ ስለሆነ ብቻ ያቺንም ቦቃቅላ የ12 የ13 የ14 ዓመት ልጅ አውጥተው ለሽማግሌ እካካም ይሰጣሉ። ይሄ ልክ አይደለም። ኦርቶዶክስ ይህንን ፕሊዝ የሚያደርጉትን ከልክሉ። አሁንም በየክፍለ ሀገሩ እንደዚህ አይነት አስቀያሚ ችግር አለ። ትክክል አይደለም። ሴቶች እህቶች እንደ ወንድ ልጆቻችን ቦርቀው አድገው ምን ብለው ለቁም ነገር በቅተው ከዛ በኋላ በራሳቸው ውሳኔ ማግባት ካለባቸው ያገባሉ፣ ማግባት ከሌለባቸው አያግቡ። ኢትዮጵያ የህዝብ ችግር የለባትም። ችግር አለ ተብሎ 135 ሚሊዮን ህዝብ ፈልፍለናል ነው ማወራ። ኢትዮጵያ ችግር አለባት? ኖ፣ የመውለድ ችግር የለባትም። ኢትዮጵያ የልጅ ችግር የለባትም። ስለዚህ አድገው ለቁም ነገር በቅተው ልክ እንደ ወንድ ልጅ የምንጠብቀውን ከሴት ልጅ መጠበቅ አለብን። ስለሚችሉ አሳይተውናል መድረስ እንደሚችሉ። ትልቅ ደረጃ መድረስ ሴት ልጅ እንደምችል በደንብ አምናለሁ 100%። ስለዚህ ያንን እድል ለሴቶቻችን እንስጥ። ከዛ ራሳቸው ይወስኑ፣ ከዛ ህይወታቸውን ይምሩ። ይሄ ነው የኔ አስተሳሰብ። እባካችሁ አሁንም እህቶች ጠንክሩ፣ ራሳችሁን ቻሉ። አደራ እመኝኝ፣ ፈጣሪ ምስክሬ፣ ምንም ከሌለሽ እንደ ዕቃ ተጠቅሞ ይጥልሻል። የራስሽ የምትፍጨረጨሪያት ነገር ከሌለሽ ተጠቅሞ ይጥልሻል። ይሰማል። ብዙዎቹ ተጠቅመው ተጥለዋል። ያልወደቁ ጠንካራ ሴቶች አሉ። ልጅ የሁለቱም ነው። የሴት ልጅ ብቻ ኃላፊነት አይደለም። ሁሌ እናገረዋለሁ። አሜ ሲንግል ማም ነው የምትለው ፕራውድ አድርጋ ሴት ልጅ ወንድ አይልም። ከግንድ አልወለደችው አመ ሲንግል ፋዘር እያለ የሚናገር ብዙ ሰው የለም። ስሙን አነሳዋለሁ። መሳይ ይባላል። ከልጁ ጋር ሰዓቱ ደረሰ የሚል አንድ ማከብረው ሲንግል ዳድ አለ። አሜ ሲንግል ዳድ ብሎ ፕራውድ አድርጎ የሚናገር መሳይ የሚባል ሰዓቱ ደረሰ የሚል ልጅ አለው። ይባረክለት። ክሬዲት እሰጣለሁ እኔ። ሌሎችም አሉ አባቶች፣ ግን ብዙ አይደሉም።
ትዳር እያለው ሲንግል ነኝ ብሎ የሚመጣ ነው ያለው አብዛኛው። በየሬስቶራንቱ ብትሄዱ፣ የሆነ ቦታ ብትሄዱ፣ ምን ቦታ ብትሄዱ ትዳር እያለው እንደሌለው አክት የሚያደርግ በጣም ብዙ ሰው ነው የምታየው። ሴቶቹስ ልጆቻቸውን ይዘው ሞል ሲሄዱ፣ ፓርክ ሲሄዱ፣ ምን ሲሄዱ ልጆቻቸውን ይዘው ነው አብዛኛው ጊዜ የምታዩት። እና እውነታውን እንቀበል። መቼ ነው ኃላፊነት የምንወስደው? እኛስ መቼ ነው በልጆቻችን ፕራውድ የምናደርገው? ሁሉንም እያልኩ አይደለም፣ በደንብ ያዙልኝ ፕሊዝ። ለምታረጉ አባቶች፣ ለምርጥ ባሎች እግዚአብሔር በበረከት ይጎብኛችሁ፣ በረከት በቤታችሁ ይምላ። ለማታረጉ ሰዎች ግን ቆም ብላችሁ እንደ አንድ አባት፣ እንደ አንድ ባለትዳር አስበው። አባ አስበው። ከዛችም የወለዱ ወሮ በላ ሰካራሞች አያለው ሶሻል ሚዲያ ላይ። ከዛችም እና አክት የሚያደርጉት ምንም ልጅ እንደሌላቸው ምንም እንዳልሆነ ነው። በቃ የአራድዬ ልጅ ምናምን ሲባባሉ አያለው። ምንም እንዳልተፈጠረ አድርገው በቃ ምንም እንኳን ልጅ እውነቴን ነው ብድር ያለባቸው አይመስልም። ክሬዲት ካርድ እንኳን ያለባቸው አይመስልም። ይደንቃሉ አንዳንዶቹ ከጭካኔያቸው ብዛት ነው ማውራቸው። እና እግዚአብሔር ልቦና ይስጣቸው ባይ ነኝ። እግዚአብሔር ልቦና ይስጣቸው። ለእንደዚህ አይነት ወንዶች ልቦና ይስጣቸው። በእውነት ያንን ነው የምለው።